በምድር ላይ የምናፍቀው ነገር ምድራዊ አምላክን መናፈቅ ያስቸግራል። ክርስቶስን መናፈቅ ያስቸግራል። ማር ትፈልጋላችሁ? እግዚአብሔር እንዲምራችሁ ትፈልጋላችሁ? ጓደኞቻችሁን ማሩ፣ የተጣላችሁን ማሩ፣ ገንዘብ የወሰዱባችሁን ማሩ፣ የበደሏችሁን ማሩ። እግዚአብሔር ይምራችኋል። እግዚአብሔር ምሕረት ያደርግላችኋል። ባዶአችሁን ሙሉ ሆናችሁ ወደ ቤታችሁ ትመለሳላችሁ። እኔስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። የደስታ ቦታ ይሄ እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡር መልአከ ምሕረት ቀሲስ መምህር ዮሐንስ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ እንዲሁም በዚህ ቅጥር ግቢ ውስጥ ጌታችን ኢየሱስ ክርስቶስ ጠርቶ ያመጣችሁ የጌታችን ኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የዛሬው ትምህርታችን በማቴዎስ ወንጌል ምዕራፍ 5 ላይ ከቁጥር 16 መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ምናችሁ በሰው ፊት ይብራ? ብርሃናችሁ። ብርሃን ምንድን ነው? መቼም የሰው ልጅ እሳት የለው። በእርግጥ የመንፈስ ቅዱስ እሳት አለ። መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ብርሃናችሁ እንግዲህ በሰው ፊት ይብራ። ደግነታችሁ በሰው ፊት ይብራ። መልካምነታችሁ በሰው ፊት ይብራ። ቅንነታችሁ በሰው ፊት ይብራ። ለጋስነታችሁ በሰው ፊት ይብራ። ሃይማኖታችሁ በሰው ፊት ይብራ። እንደ ጧፍ ይንቦግቦግ፣ እንደ ጧፍ ይብራ። ሃይማኖታችሁ በሰው ፊት ይብራ። በዚህ ሰዓት የሰው ልጆች የሰማይ አባታችሁን ያከብሩታል። ማንን ያከብሩታል? የሰማይ አባታችሁን ያከብሩታል። ክርስቶስ ኢየሱስ ፍቅር ነውና እናንተም ደግሞ ስትፋቀሩ፣ እናንተ ስትከባበሩ ክርስቶስን ደግሞ ያመሰግኑታል። አባታችሁ አምላካችሁ ያመሰግኑታል። ሰዎች ከሰዎች ጋር ስንገናኝ መልካም ግንኙነት ይኑረን። የፍቅር ግንኙነት፣ የደግነት ግንኙነት፣ በዘር በጎዛ ሳንከፋፈል አንድ አይነት ሃይማኖት ነው ያለን። አንድ አይነት ሰዎች ነን። የተወለድነው የተፈጠርነው ከሌላ ማርስ ከሌላ ሀገር አይደለም፣ ከኢትዮጵያ ውስጥ ነው። ስለዚህ ኢትዮጵያውያን እንሽተት። ሕዝቡንም አይቶ ወደ ተራራው ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፈተና አስተማራቸው፣ እንዲህ አላቸው፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በምን ድሆች የሆኑ? የመንፈስ ድህነት ምንድን ነው? መናፈቅ ማለት ነው። እግዚአብሔርን መናፈቅ፣ እግዚአብሔርን ለማግኘት መሳሳት፣ በእግዚአብሔር እቅፍ ውስጥ ለመገኘት መጓጓት፣ እግዚአብሔርን በአእምሮ ሕሊና መሳል፣ እግዚአብሔርን በሕሊና በምናብ መመልከት፣ መቼ በሄድኩኝ ወደ አምላኬ፣ መቼ ባገኘሁት ጌታዬን፣ መቼ በተገናኘን ከጌታ ጋር ብሎ መጓጓት ነው። ማርያምን አይታችኋታል? ጌታችን ኢየሱስ ክርስቶስ ዓርቡን ተሰቅሎ ዓርቡን ሊሰቅሉት ሐሙሱን ተሰናበታት እናቱን። እናትዬ ነግታኛለች ተሰቅዬ አለ። የሀገራችን ውስጥ ያሉ አረጋውያን ሽማግሌዎች
ልክ የፍልሰታ ሰሞን የሚጸልዩት የጸሎት አይነት ነው። ይሄ ጸሎት በፍልሰታ ወራት ጌታችን ኢየሱስ ክርስቶስ እንዲህ ብለዋል እያሉ ያዜሙታል በዜማ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ዓርብ ከተሰቀለ በኋላ ማርያም እቺ ምስኪን ሴት ከአጋንንት እስራት ስለፈታት ሲያስተምር አይኑን ነው የምታየው። ሲራመድ ከኋላ እየተከተለች ታየዋለች። ሁል ጊዜ ድምፁን መስማት ትፈልጋለች። ሰቀሉባት። ጌታዋ ያዳናትን ጌታዋን ሰቀሉባት። ያዳናትን ጌታዋን በጅራፍ ከገረፉት በኋላ መስቀል አሸክመው ካንገላቱት በኋላ በመስቀል ሰቅለው ገደሉት። አንጀቷ ተቆረጠ፣ አዘነች። ሌሊትና ቀን ማልቀስ ጀመረች። በጉልበቷ ሄደች። ፊቷ ጥቁር ለበሰ። ከዛ በኋላ በሶስተኛው ቀን እነሳለሁ ብሏት ነበር። ታውቃላችሁ፣ ቁም ነገረኛ ሴት ናት። እነሳለሁ ብሏት ነበረ። ከነዛ ሁሉ ተከታዮቹ ከ120 ቤተሰብ ማርያም ብቻ ናት የነቃችው። ማርያም ብቻ ነቃች። አያችሁ፣ ሌሊት ሽቶ ይዛ ምን ይዛ? ሽቶ ይዛ ጌታዬ እነሳለሁ ብሎኛል። ሽቶ የአልባስጥሮስ ሽቶ ያዘችና ጨለማ ሳትፈራ ሊነጋጋ ገና በንጋት በኩለ ሌሊት ወደ መቃብሩ ሄደች። ወደ መቃብሩ ስትሄድ መቃብሩ በብርሃን ተከቧል። በነጸብራቅ ፋና ተከቧል። መቃብሩ ተጠጋች፣ ደረቷን ነካች። ወይኔ ጌታዬን ወዴት አደረጉት? ጌታዬን ወስደውታል አለች። ወደ መቃብሩ ከገባች በኋላ እንደገና ወጣች። በውጭ በኩል አንድ ሰው ቁሞ ተመለከተች። በአትክልቱ በቀኝ በኩል አሁን ምን መሰላት? አትክልተኛ መሰላት፣ ጥበቃ መሰላት። ስትመጡ እችን ቤተክርስቲያን የሚጠብቁ የሚያግዟት እችን ቤተክርስቲያን ትልልቅ አባቶች አሉ፣ አረጋውያን በራፉ ላይ ቆመው ታዩዋቸዋላችሁ። ልክ እንደዛ መሰላት፣ አትክልተኛ መስሏት። ጌታዬን ወዴት አደረጉት አለች። ቀረብ ብላ ጌታዬን ፈልጌ ነበር የመጣሁት። ማንም ፈልጌ ነበር የመጣሁት? አደራችሁን ወደ ቤተክርስቲያን ስትመጡ ጌታችሁን ፈልጋችሁ ነው። ኢየሱስ ክርስቶስን ፈልጋችሁ ነው። ሕይወት የሰጣችሁን አባታችሁን ፈልጋችሁ ነው። ስጋውን የቆረሰላችሁ ደሙን ያፈሰሰላችሁን ኢየሱስ ክርስቶስን ፈልጋችሁ ነው። ሌላ ነገር ፈልጋችሁ አትምጡ። ገንዘብ ፈልጋችሁ የምትመጡ ሰዎች፣ ቤተ ክርስቲያንን የምትመዘብሩ ሰዎች፣ ካህናትን እርስ በርስ በዘር እንዲከፋፈሉ የምታረግ ሰዎች፣ ፖለቲከኞች፣ አመፀኞች፣ ትውልድ የምታመክኑ ሰዎች፣ ስርማሽ ቅጠል በጣሾች፣ አጋንንት ጠሪዎች፣ እባካችሁ ልቦና ይስጣችሁ። ከክርስቶስ በስተቀር ማንም ሕይወት ሊሆነን የሚችል የለም። ሁሉ ነገር ያልቃል። ገንዘብ ይጠፋል። ከነ ገንዘብ መቼም ገነት አትገባም። ቅድም ተናግሬያለሁ። ከነ ገንዘብ ወደ መንግስተ ሰማያት መግባት አይቻልም። ጥለኸው ነው የምትሄደው። ክፋትህንም እንኳን ሳይቀር ጥለህ ነው የምትሄደው። ጌታዬን ፈልጌው ነበረ፣ ሽቶ ልቀባው አለች። ኢየሱስ ክርስቶስ ሰማት ይላል። የእናንተን ጸሎት ክርስቶስ ይስማችሁ። ማርያም አላት። ማን አለ? እናንተን በስማችሁ ይጥራችሁ አምላካችሁ አባታችሁ። ማርያም አላት። ዞር ብላ ተመለከተች። ትኩር ብላ ተመለከተች። ድምፁንና ቁመቱን ሳለችው። ለካ ጌታ ነው። ማን ነው? ጌታ ነው። መቃብሩን ፈንቅሎ ተነስቷል እንደተናገረ። ጌታ ነው። ሞትን ድል አድርጎ ተነስቷል እንደተናገረ። የምትመካበት አምላኳ ነው። የአልባስጥሮስ ሽቶ በእጇ ይዛለት ነበረ። ማርያም አላት። እንባዋን እርግፍ እርግፍ አደረገች። ናፍቃው ነበረ፣ ሳስታ ነበረ። መናፈቅ በጣም አስቸጋሪ ነው ታውቃላችሁ። በተለይ ጌታ መናፈቅ ያስቸግራል። ሌላው ምድራዊ ነው። በምድር ላይ የምናፍቀው ነገር ምድራዊ ነው። አምላክን መናፈቅ ያስቸግራል። ክርስቶስን መናፈቅ ያስቸግራል። በምን እንጽናናለን? እሱ ከሌለ በምን እንጽናናለን? ከባድ እኮ ነው። ገንዘብ እየመሰለን ነው። ኧረ ገንዘብ በዚህ ምድር ላይ ቀሪ ነው።
ስልጣን እየመሰለን ነው። ስልጣን በዚህ ምድር ላይ ቀሪ ነው። ይህ ምድራዊ የሚያብረቀርቀው ነገር በዚህ ምድር ላይ ቀሪ ነው። ስለወለድን ልጆች ስላለን ነው እንጂ የሚሻለው ጌታ ነው። ምርጫችን እሱ ይሁን። ባዶቻችንን ቀረን። የሁለት ዓለም ሰዎች ወይ ከአምላካችን አልሆነ ያሳዝነው። ጌታን አላገኘ ነው። ዝም ብለን እኮ ነው ነጭ ነጠላ ለብሰን ቤተ ክርስቲያን የምንመጣው። ንስሐ ሳንገባ ስጋ ወደሙ ሳንቀበል ይቅር ሳንባባል ሳንታረቅ እንደተባላን እንደተጋደልን በዘረኝነት ሰዎች ድራማ ተጫወቱ። የፖለቲካ ማስያዣ ሆነ። እኛን በፖለቲካ አስያዙ፣ ቁማር ተጫወቱብን። የምንገደለው እኛ፣ የምንታረደው እኛ፣ በዙፋን የተቀመጡ ሌሎች ናቸው። አገር የሚናፍቀን እኛ፣ ልጅ ማስተማር የምንፈልገው እኛ፣ ትውልድ ማነጽ የምንፈልገው እኛ፣ በዙፋን ላይ የተቀመጡ ትውልዱን እርስ በርስ በዘረኝነት ከፍለው የሚያጣሉ ሌሎች። ጌታ ሆይ ይቅር በለን። ከኃጢአታችን የተነሳ ነው። በድለነው እኮ ነው። ሊያስተምረን ነው እንጂ እሱ አይተውንም። ገብቷችኋል? ሊያስተምረን ነው እንጂ ብቻችንን አይተውንም። ምክንያቱም ቃል ገብቶልናል። ወላጆች እንደሌላቸው ልጆች አልተዋችሁም አይደል ያለው? ቃል ገብቶልናል። ወደ ቀደመው ነገራችን ስንመለስ ጌታዬን ፈልጌው ነበር። ማንን ፈልጌው ነበር? ጌታዬን ፈልጌው ነበረ። ሽቶ ልቀባው ፈልጌው ነበረ። ማርያም አላት፣ ተጠራት። ናፍቃ ነበር፣ አለቀሰችና ወደ እሱ ልትጠጋ ስትል ምን አለ? ቆይ ወደ አምላኬና ወደ አምላካቸው አላረኩም። ስለዚህ ለወንድሞችሽ ንገሪያቸው። ለማን ንገሪያቸው? የመጀመሪያውን ዜና ብስራት የተናገረች ጀግና ሴት፣ የጠላትን ኃይል የረገጠች ጀግና ሴት፣ ከአምላኳ ተጠግታ ዲያብሎስን ከነሰራዊቱ ያስወገደች ጀግና ሴት፣ በክርስቶስ ክበብ በክርስቶስ ትከሻ የተደገፈች ጀግና ሴት። አያችሁ፣ ሂጂ በቢታንያ እጠብቃችኋለሁ ብለሽ ንገሪያቸው። ንገሩኝ፣ በቢታንያ። ይህ ቦታ ቢታንያ ነው የሚመስለው። ይገርማችኋል። ደስ ይላል። ደስ አይላል? ክርስቶስ ከታች እንደዚህ ሆኖ ደቀ መዛሙርቱ እንደዛ ሆነው ነበር ሲያስተምራቸው የነበረው። ከፍ ከፍ እያለ ሲመለከቱት የነበሩ መላእክት የወረዱበት ቦታ። እናንተ የኢየሩሳሌም ሰዎች ኢየሱስ እንደዚህ እንዳረገ ተመልሶ ይመጣል ተብሎ በመላእክት አንደበት የተሰበከበት ቦታ ቢታንያ። ጌታዋን አገኘች። ወደ ቤተ ክርስቲያን ስትመጣ ጌታዋን አገኘች። ሰዎች በአልጋ ላይ አትተኙ፣ ሰዎች ሆስፒታል ውስጥ አትተኙ፣ መጣችሁ ቤተ ክርስቲያን ተኙ። ጌታ ኢየሱስ ክርስቶስን እዚህ እናገኘዋለን። እሱ ነው አባታችን፣ እሱ ነው የቆሰለልን እኮ እሱ ነው የተገረፈልን፣ እሱ ነው የእኛ ጌታ። ውስጣችንን የሚያውቀው ሊያድነንም የሚችለው እሱ ነው። ያዳንንም እሱ ነው። ደግሞ በደሙ ነው ያዳነን፣ ደግሞ በቁስሉ ነው ያዳነን፣ ደግሞ በመከራው ነው የወለደን። በፍጹም ሌላ ዘመድ የሚሆን የለም። ልንገርህ፣ ኢየሱስ ክርስቶስ ነው ዘመዳችን። የመንፈስ ድህነት ይዟት ነበር። አያችሁ፣ የምን ድህነት ነበረባት? የመንፈስ ድህነት ናፍቃ መቼ በነጋልኝ እያለች፣ መቼ ነግቶ ወደ ጌታዬ በሄድኩ እያለች ጨለማ ይዟት። ጨለማ ይዞናል። የጨለማ መንፈስ ይዞናል። ዓይናችንን ከልሎናል። በመንፈስ ቅዱስ አርቀን እንዳንመለከት አድርጎናል። በምናባችን አገራችንን እንዳናያት አድርጎናል።
ቤተ ክርስቲያንን በላይ ያለችውን ኢየሩሳሌምን እንዳንመለከት አድርጎናል። የምናየው ገንዘብ ነው፣ የምንጋደለው በገንዘብ ነው። በመሬት ሰው ይገደላል። ሰዎች በመሬት እኮ ነው የገደሏቸው። በመሬት አገራችንን ልቀቁ ተብለው እኮ ነው የታረዱት። ሰው በመሬት ይታረዳል። ኧረ እኛ አገራችን በሰማይ ነው እንዴ! ቦታውን ልቀቁላቸው። ክርስቶስን ፈልጉ። አገራችን በሰማይ ነው። አገራችን ወዴት ነው? አገራችን በሰማይ ነው። ከመላእክት ጋራ ከነ አብርሃም ከነ ይስሐቅ ጋራ የምንኖርበት አገር አለን። ሌላ አገር አለን። ሌላ ዓለም አለን። በመንፈስ ደሂታ ተጨንቃ ነበረ። ወደ ጌታዋ ሽቶ ይዛ መጣች። ራሳችሁን እናንተ የምትሰጡት የላችሁም። እኔ ግልጽ ልንገራችሁ፣ ማርያምስ የአልባስጥሮስ ሽቶ ይዛ መጣች። እኛም እንሰጠው የለንም። ባዶ ቀርተናል። ባዶ በዘር እየተከፋፈል፣ በፖለቲካ እየተከፋፈል፣ ሰው ገለን ገንዘብ እየወሰድን ባዶም ቀርታል። ምንም የለህም። ለክርስቶስ የምታቀርበው የምትሰዋለት ስጦታ የምትሰዋው መስዋዕት የለም ለክርስቶስ። ባዶውን የቀረ ህዝብ ነው ያለው። ባዶአችሁን ነው እዚህ ኢየሱስ ክርስቶስን ታገኙታላችሁ። ባዶአችሁን ነው ስጋውን ብሉ ደሙን ጠጡ። ባዶአችሁን ነው እዚህ ካህናትን ታገኟቸዋላችሁ። ወንጌል የሚሰብኳችሁ፣ የሚያጽናኗችሁ፣ ንስሐ የሚሰጧችሁ፣ ጾም ጸሎት የሚሰጧችሁ አባቶች እዚህ ባዶአችሁን ነው። ሙሉ ሆናችሁ ወደ ቤታችሁ ትመለሳላችሁ። እኔስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አሉ? ደስታ ነው። በቃ የደስታ ቦታ ይሄ የደስታ ቦታ ነው። በመንፈስ ድሆች ነበር። በመጽሐፍ ቅዱስ ላይ የተጻፈው በመንፈስ ድሆች የሆኑ ብፁዓን ናቸው። እመቤታችን ቅድስት ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል። ምን ይሉኛል? ብፅዕት። አያችሁ፣ ከእመቤታችን ጋር የምንስተካከልበት ብፅዕናችን እግዚአብሔርን ስንናፍቅ፣ የመንፈስ ድህነታችን በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናት። አያችሁ፣ ሁሉን ትተን ክርስቶስን ስለተከተል ነው። ሁሉን ትተው ክርስቶስን ተከተሉት። ሁሉን ትተው ክርስቶስን ፈለጉት። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። በገንዘብ ካላዘንክ፣ በደንበር ካላዘንክ፣ በስስትና በስግብግብነት ካላዘንክ፣ ሚስቴ ተቀማች ብለህ ካላዘንክ፣ መሬት የተወሰደ ብለህ ካላዘንክ፣ ክርስቶስ ናፍቆ ካዘንክ ትጽናናለህ። በሃይማኖትህ ተገፍተህ ከሆነ ትጽናናለህ። ክርስቶስ የዘላለም ደስታ፣ የዘላለም ረፍት፣ የዘላለም ሰላም ነው። እርስ በርስ በደንበር ተጣልተህ ብታለቅስና ብታዝን ያንተን የሚጠርግልህ የለም። ክርስቶስን ፈልግ ነው የተባልከው። ስለዚህ በመንፈስ ድሆች የእግዚአብሔር መንግሥት የነሱ ነው። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። መጽናናት በሃይማኖት መጽናት፣ እንደገና መጽናናትን ያገኛሉ። የዋሆች ብፁዓን ናቸው። የዋሆች ብፁዓን ናቸው፣ የምድርን በረከት ይወርሳሉ። አያችሁ፣ የምድርን በረከት ይወርሳሉ። ማን ነው የዋህ? ከኛ መካከል ማን ነው የዋህ? ንገሩኝ። ማን የዋህ አለ? የዋህ አለ? ለእንግድነት መጥቶ አርዶህ ነው የሚሄደው። ዛሬ ክርስቲያኖች እንግዳ የማይቀበሉት አብረን ተኝተን አርዶይ ቢሄድስ ብለው ነው። አብረን ተኝተን ዘርፎይ ቢሄድስ ብለው ነው። እንጀራዬን ከበላ በኋላ እኔን ከነ ቤተሰቦቼ ገሎይ ቢሄድስ ብለው ነው። በየዋህነት መታረድ ግን ጥሩ ነው። በየዋህነት ሰውን ከመግደል የማናውቀውን አገር ናፍቀን በየዋህነት ወንድምን ገሎ ጀነት እገባለሁ ከማለት በየዋህነት ሙቶ ወደ ገነት መግባት ይሻላል። ሰው ገሎ አይጸደቅም። እኔ ግልጽ ልንገራችሁ፣ ሰው ገሎ ገነት እገባለሁ የሚል ሞኝ ተሸጉዷል፣ ተሳስቷል። ስለዚህ የዋሆች ብፁዓን ናቸው፣ የምድርን በረከት ይወርሳሉ። ስለ ጽድቅ የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉ። ስለምን የሚራቡ? እንደምን አረፈዳችሁ። ስለ ጽድቅ የሚራቡ ነው ያለው። ወርቅ የሚራቡ አላለም። ስልጣን የሚራቡ አላለም። ብር የሚራቡ አላለም። አፓርትመንት፣ ፎቅ፣ መኪና የሚራቡ አላለም። ስለ ጽድቅ የሚራቡ ነው ያለው። ስለ ጽድቅ፣ ስለ አምላክ ናፍቀው በቃ ክርስቶስ ይሻለኛል፣
ስለ ጽድቅ መራብና በመንፈስ ድሃ መሆን አንድ ነው። እግዚአብሔርን ስትመርጥ ሁሉን ታጣለህ። እግዚአብሔርን ስትመርጥ ባዶ ትሆናለህ። አያችሁ፣ ባዶ ትሆናለህ። ስለዚህ ስለ ጽድቅ የሚራቡ እነ ቅዱስ ጊዮርጊስ ስለ ጽድቅ ተርበዋል። እነ ቅድስት አርሴማ ተርበዋል፣ ግን ክርስቶስን አግኝተውታል። አይገርምም? አክሊል ተሸልመዋል ከአምላካቸው ጋር በሰማያት ከቅዱሳን ጋር በሰማያት አሉ። ስለዚህ የሚምሩ ይላል፣ የሚምሩ ምሕረት የሚወዱ ብፁዓን ናቸው። ይቅርታ ታረጋላችሁ? ከተጣላችሁት ሰው ጋር ትታረቃላችሁ? እስኪ ንገሩ። ትታረቃላችሁ? ገንዘባችሁን ወስዶባችሁ በቃ ውሰደው ብለው ችግር የለውም በቃ ይቅርብ፣ ነገ ሰርቼ አገኘዋለሁ ትላላችሁ? ማር ትፈልጋላችሁ? እግዚአብሔር እንዲምራችሁ ትፈልጋላችሁ? ጓደኞቻችሁን ማሩ። የተጣላችሁን ማሩ። ገንዘብ የወሰዱባችሁን ማሩ። የበደሏችሁን ማሩ። እግዚአብሔር ይምራችኋል። እግዚአብሔር ምሕረት ያደርግላችኋል። ምሕረት ያደረጉ ሁሉ ይማራሉና ልበ ንጹሐን የእግዚአብሔር መንፈስ ያዩታል፣ እግዚአብሔርን ያዩታል ይላል። እናየው ነበር። አሁን ልበ ንጹሕ ሰው አለ? ንገሩኝ፣ ልበ ንጹሕ ሰው አለ? ወላዲተ አምላክን እንኳን እግዚአብሔርን ሚካኤልን አይቼዋለሁ የሚል ሰው እስኪ ይምጣ ወደ እኔ። እንዴት እድለኛ ነው! ሳትዋሽ ግን አንዳንድ ሰዎች የዛር መንፈስ አይተው ሚካኤልን አየሁት የሚሉ ሰዎች አሉ። ራሔልን የምትባል አጋንንት አለች። አይነ ጥላ አይተው ሳጥናኤልን አይተው ሚካኤል ተገለጠልኝ ነው። ሚካኤል ሲገለጥ የአቡነ ሀብተ ማርያምን ገድል ተመልከት። ጻድቁ አባታችን አቡነ ሀብተ ማርያምን ዜማ ያስተምራቸው ነበር ሚካኤል። በደመና ይዟቸው ይበር ነበር፣ በላይ በሰማይ ይዟቸው ይበር ነበር። ተክለ ሃይማኖትን ጠይቅ ስለ ቅዱስ ሚካኤል። አቡነ አረጋዊ ጠይቅ ስለ ቅዱስ ሚካኤል አባቴ። ከዛ ውጭ ግን ዳቢሎስን ስታይ ቡና የምታፈላለትን የምትከድመውን አጋንንት ባየህ ቁጥር ሚካኤልን አየሁት አትበል። ዘርፋፋ ቀሚስ የለበሰች ራሔል ወራታ ድንግልን ዛሬ ያየው። ኧረ ድፍረት እንዴ! ኧረ ተው እንዴ! አጋንንት ሲታየን አናመካኝ። የትኛው ቅድስናችን ነው? የትኛው መንፈሳዊ የትኛው ቅንነታችን ነው? መርዝ ነው ምግተው ለሚል ትውልድ ነው እንዴ ድንግል ማርያም የምትገለጠው? ቆይ አድብቼ በቢላ ሆዱን ዝርግፍ ነው የምትለው እያልክ ለምትዝት ነው ድንግል ማርያም ለአንተ የምትገለጥን? የማህፀንህን ፍሬ በመድኃኒት አውጥተህ ትቦ ውስጥ ለምትቀብር ነው ለአንተ ድንግል ማርያም የምትገለጸው? ድንግል ማርያምን እኮ ሕፃናትን ትወዳቸዋለች። ስለዚህ አንቀልድ፣ ይበቃናል። መልካም ስራችሁን አይተው የሰማይ አባታችሁን እንዲያከብሩት እንዲሁ ብርሃናችሁ በሰው ፊት ይብራ። ብርሃን የተባለው ልግስና ነው፣ መልካምነት ነው፣ ደግነት ነው፣ ቅንነት ነው፣ የዋህነት ነው፣ መልካምነት ነው፣ መተዛዘን ነው፣ መከባበር ነው፣ የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ ነው፣ የታሰረ ማስፈታት፣ የታመመ መጠየቅን ነው። ብርሃን እሱ ነው። ብርሃን ማለት ወንጌል ነው። ለተጨነቁ ሰዎች ወንጌል መጽናናትን መስበክ፣ የአምላክን አዳኝነት ማብሰር። ብርሃን ማለት ይሄ ነው። የኢየሱስ ክርስቶስ ብርሃናችን ነው። ከዛ ውጭ ሌላ አዲስ ብርሃን የለም። በጨለማ የምናየው ነገር የለም። በህልም በቅዠት በተኛንበት አልጋ የምናየው ብርሃን የለም። ብርሃን ኢየሱስ ክርስቶስ ነው። ስጋውን ብትበላ ደሙን ብትጠጣ የዘላለም ረፍት የዘላለም ሕይወት ይኖራል። ከዛ ውጭ ሌላ አዲስ ነገር የለም። ያስተማረንና የመከረን የአባቶቻችን አምላክ ነው። እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ረድኤት በረከት ከእናንተ ጋር ይሁን። እግዚአብሔር ሆይ ማረኝ ማለት አለ።
ክርስቶስ ለባው